ነው ቀላል ሰላም አስታራ እስካሁን ለምን ሰላም አታወርድም ነበር? ሰላም እስካሁን ለምን አጣላል ከሆነ ለምን አታወርድም ነበር ታዲያ? ይሄ ሁሉ ሽብር ሲፈጠር ቀላል ነው እንዴ? እኔ ከወታደራ ታዲያ እዚህ ምን አመጣኝ? እሄዳለሁ ስላለች እኮ ነው ጋሽ ሁሉ ነገር የተፈጠረው እንጂ እኮ እኔ እስከዛሬ እሄዳለሁ ያለች ጠብቃለች። አይ ቪዲዮ አከታተል የለ እንዴ? እኔ ቪዲዮ ጠብቃለች። ብዙ አስታማለች፣ ጠብቃለች። አልጠበቀችም እንዴ? ሚዲያ በጄ ነው አለው። እኔ ቀን በቀን ከፍቼ ነው ማየው እያልኳችሁ እኮ ነው፣ እየነገርኳችሁ ነው። አብረን እንዲህ በጋድ እንዲህ ያልተገናኘንም እንጂ ቪዲዮ እያየው ነው እንዴ። ጠብቃለች እቺ ልጅ እንዴ። እዚህ በለጠ ምን ታርገ ብትመለስ ከሆነ ተመለስ፣ ምትመለስ ከሆነ ከዛሬ ከአሁኑ ሰዓት ጀምረ ተመለስ። ከዛሬ ጀምረ ይሄንን ነው የሚለው። እሷ ትሄድ አትሄድ ተወስን። አንተ ዝም በል አሁን አትሄጂም ብለህ አሁን ገብታለች። እግሯ ያዛት። እሺ እባክህ እግሯ ያዛት። አትሄድም። ኧረ እባክህ እግሯ ያዛት። በእንደዚህ አይነት አይደለም። እየቀለድክ ነው እንዴ? በእንደዚህ አይነት አሁንም በእንደዚህ አይነት አይደለም። ሰላም ማለት በእንደዚህ አይነት አይደለም። አሁንም ተመለስ። እኔ የምናገረው ነገር ስማ። አሁን እኮ እኔ ብዙ ተናግሬያታለሁ እኮ ብዙ አውርተናል እኮ። አሁን መሰለ መጣችሁ፣ ቆይቷል። ከመጣች ቆይ ነው አልኳት። እግዚአብሔር ባልካት ይዛት መጣች። አንቺ ምን ወርድብሽ ነበር ዛሬ? አይ እሷ ይዘሽ ባትመጪ በቃስ። ከዛ ትንሽ በረደልኝ። አሁን ሰላም አውርዱን። ሁለታችሁ ሰላም ነው ፈልገው። አሁን ሰላም ነው ፈልገው። ሁለታችሁ ሰላም ካልሆናችሁልኝ እኔ ሁለታችሁ ሰላም ካልሆናችሁልኝ እኔ ራሴ ህሊናዬ ሰላም አይሆንም። በቃ ሰላም እኔ በራሴ ማለት ነው። ማንንም ሽማግሌ ያላነሳ ማንንም እስኪ ለእኔ ያቅተኝ ይህ ልጅ አብርሃም ለእኔ ያቅተኝ እገርፈዋለሁ ብዬ ነበር። በዱላ እገርፈዋለሁ ብዬ ነበር። ምንም ያመጣል? አሸንፈኝም። አገንትሌ ነው የምጥለው በዱላ ምንም። አንቺ ትፈታር ዘረዘርኩት ቅርብ ብዬሻለሁ። በልጆቼ ምን እኔ በእናንተ ምን ይዛለሁ? ለምን እናንተ ልጅነት አይደል ይሄን ያደረጋችሁ? ልጅነት እኮ ነው። እኔ በልጅነቴ እንዴት ነበርኩ? ከልባቸው እንደው ነገሮች ዝም ብሎ ከላይ ከልባቸው ቢሆንና የሀሳባችሁን ብትናገሩ ጥሩ ነበር። አንተ ብዙ አጥፍተሃል፣ እሱ ሁሉም በየፊናው ብዙ እኔ እኮ መታረቁ እሺ ብያለሁ እኮ መጀመሪያ። እኔ ያው ነገ መሄዷ ትንሽ አታስቆይ ነው እንጂ አሁን የነገው ተው ብያለሁ። ስለ ነገው ተው ዝም በለው። አይ ጋሽ አንተ ብዙ ማጣቀም የነገው እግዚአብሔር ትኬት ትቆርጣለች። ጋሽ በቃ ትኬት ከቆረጠች መጥቶ ፕሌን አይሮፕላን መጥቶ ናይ ውጪ ናይ ክላክስ ነፍቶ ይዟት መሄድ መሰላ እንዴ? በራፍ መጥቶ መኪና ነው ይዟት በቃ እንዴ። እሷም ማለት ነው ለሰላሟ ማለት ነው የፈለገችው ነገር የአንተ ሁኔታ አይታ ነው እንጂ ለሰላሟ የፈለገችው ነገር ትተዋለች። የፈለገችው ነገር የአንተ ሁኔታ አይታ ነው በቃ ብያለሁ እኮ ቅድም። እና ያ የሰላሟ ስትገባ ነገር አለ። አንዴ አሁን እንደዚህ ወደ ውጭ ሀገር ትኬት ከተቆረጠ አሁን ሳምንት ምናምን ቢኖራት ጥሩ ነበር። ነገ ነው ይሄዳሉ እያለች ያለችው። ትሄድም አትሄድም አሁን ሰላም አውርዳችሁ የለ ለእኔ ልቀቅልኝ አንተ በቃ። እኔ ደግሞ ሳልመርቅሽ ትሄጃለሽ ሩትዬ፣ ሳልመርቅሽ በቃ መርቄሽ ትኬት እንደገና አሁን የአሁኑ ከተቃጠለ እንደገና እኔ እቆርጥላታለሁ። ራሴ ይቃጠል በቃ። በሆነ ምክንያት ተቃጠለ አይደል መብራቱ በቃ። በመጪው ደግሞ ይሰራል ትኬቱ በቃ። እናንተ ሰላም አንተ ሰላም ካለ ማለት ነው። እኔ አሁን መንገዱ እየነገርኳት አይደለም። አትሄድም ትሄድም አይደለም። እኔ መንገዱ እየነገርኳት ነው። ትኬቱ ጅብ አልበላውም። ከነገ ወደ ይቆረጣ ከተቃጠለ ማለት ነው። ችግር የለም። ለመሄድ ከወሰነችበት ለስራ ከወሰነች ማለት በፍቅር ከልቧ ይቅር ተባብለን ከልባችሁ አልተባባለችም ነው በከልቧ ይቅር ብትለኝማ ጋሽ አትሄድም ነበር። በል ከልባችሁ ተነስ ቅበላት። እሺ በል ተነስ
አይደለም ከልባችሁ ይቅር ተባባሉ። ውትዬ እንደዛ አለ። ይቅር በይ በላት። ምንም ቀለበት እንትን አይደል። ምንም ይቅር በይ በቃ ከልብሽ ይቅር በይ በእግዚአብሔር በቃ ከልቧ ይቅር ትበለው እንዴ። ይቅርታ ካልሆነ ከልብ ይቅር እንባባል ችግር አለ ማለት ነው። አሁን ተቃጠለ አይደል መብራቱ። በቃ በመጪው ደግሞ ይሰራል ትኬቱ። በቃ እናንተ ሰላም አንተ ሰላም ካለ ማለት ነው። እኔ አሁን መንገዱ እየነገርኳት አይደለም። አትሄድም ትሄድም አይደለም። እኔ መንገዱ እየነገርኳት ነው። ትኬቱ ጅብ አልበላውም። ከነገ ወዲያ ይቆረጣል ከተቃጠለ ማለት ነው። ችግር የለም። ለመሄድ ከወሰነችበት ለስራ ከወሰነች ማለት በፍቅር ከታረቅን አልቀረ ከልቧ ይቅር ተባብለን ከልባችሁ አልተባባለችም ነው። በከልቧ ይቅር በተለይማ ጋሽ አትሄድም ነበር። በል ከልባችሁ ተነስ ቅርበላት። እሺ በል ተነስ። አይደለም ከልባችሁ ይቅር ተባባሉ። ውትዬ እንደዛ አለ። ይቅር በይ በላት። ምንም ቀለበት እንትን አይደል። ምንም ይቅር በይ በቃ ከልብሽ ይቅር በይ በእግዚአብሔር በቃ ከልቧ ይቅር ትበለው እንዴ። ይቅርታ ካልሆነ ከልብ ይቅር እንባባል ችግር አለ ማለት ነው። አሁንም በቃ እንዲህ ያለ ነገር ነው አልፈልግም እንዴ። በቃ እንዴ አዎ በልኩች በይ እነዚህ ልጆች አሁን ነገ ይሄዳለሁ ነው የምትይው? በረራ አለኝ ነው የምትይው? በቃ ችግር የለም። ዛሬ ስትመካከሩ ደው የሁለታችሁ ምክር ነው። ስትመካከሩ ተመካከሩበት። በቃ ነገሩ እንደ ጠዋቱ አይጠብቅብኝም። በቃ ጠዋቱ ስመለስ ነገሩ ላያቱ ይጠብቀኛል። በቃ የጠበቀ አይሆንብኝም። አሁን እናንተ ተወያዩና ችግር የለም። በቃ ተማከሩበት። እሱ የሁለታችሁ ተዋለሁ። በቃ እናንተ ሰላም ካደረጋችሁ በኋላ ሰላም ከሆናችሁልኝ በኋላ እኔ ምን ፈልጋለሁ? ይሄ ሰላም ነው የምፈልገው። ከዛ የሁለታችሁ ምክር ነው። በቃ ችግር የለም። አሁን እኔ ደክሜያለሁ። ሩትዬ እረፍት ላድርግ፣ አብረን እረፍት ላድርግ። እናንተ ተጫወቱ፣ ተማከሩ። በቃ ደክሞኛል። ትንሽ እረፍት ልውሰድ። እሺ ጋሼ እረፉ። በቃ እንደዚህ ስለተፈጠረ በጣም ደስ ብሎኛል እውነት። እና ደግሞ ዝም ብሎ መተቃቀፍ ብቻ እንዳይሆን ከላይ እንዳይሆን ከልባችሁ ያልባችሁን ነገር አሁን ሳይሆን ለብቻችሁ ስትሆኑ ብታወሩት ደስ ይለኛል። አንቺንም ያለ ፍላጎት ስላመጣሁሽ ይቅርታ፣ ግን ለሰላም ብዬ ነው ያመጣሁሽ። ምናልባት አስቀይሜሽ ከሆነ ይህም ነገር ማድረግ ስህተት ከሆነ ይቅርታ። ግን በጣም ፋዘር በጣም ደስ ይላሉ እውነት። ዛሬ ምንም አላለም። አዲስ አበባ ስለመጣ ብታጀራው ሰውን ይመታኝ ነበር። ትልቅም ሆነ እንመታለን እኛ ቤት። እውነት ነው። ወይኔ ሲመቱ ባይ ደስ ይለኝ ነበር። ስትገረሙ ባይ ደስ ይለኝ ነበር። ትልቅ ሆነ ምናምን እኔንም ኤፍሬምንም በትልቅ ዱላ ይመታል። እውነት ያው ልጅ ቢያገባም ቢወልድም ልጅ ነው ይባል የለ ለአባትና ለእናት። ስለዚህ እኛ በተኛንበት ምናምን ሌሊት አንዳንድ ጊዜ እስከ 5 ሰዓት እስከ 4 ሰዓት ከቀኑ እንተኛለን እና ኤፍሬም ማለት ነው። ደግሞ ፋዘር እንዲህ ነው እንግዲህ ቁጡ ነው። ለቀቅ ያሉ ሰው ናቸው። ነገሮችን ለመረዳት ቅርብ ናቸው ምናምን። እድለኛ እውነት ለመናገር ደስ ይላሉ። በጣም ደስ ይላሉ። በጣም ነው ደስ የሚሉት። ትልልቅ ሰው በመሀላችን ማስገባት ነበረብን። እስከዛሬ ድረስ እየተሸወር ነው ነገር አንዳችን ከአንዳችን እንበልጣለን። ይሄ እኔ ከእንትና እሻላለሁ ማለታችን መሰለኝ ነገሮችን እዚህ ድረስ እንዲጎትቱ ያደረገው። ልጅነታችን አለቀቀን መሰለኝ። አላቅም እውነት ለመናገር ብዙ በኋላ ምንም አላለሽም እንደ መጀመሪያ ስመጪ። ኧረ እኔማ ተቆጥቼ ነበረ። መጀመሪያ የተገናኘነው በስልክ ነበር። በስልክ አውርተሽዋል ከፋዘር? እውነት መጀመሪያ እሷ ቤት አለማደሯን የነገረኝ በስልክ ነው። ቁጥርሽን ከየት አምጥቶት ነው? እንጃ
እሺ ከዛ እና ደነገጥኩኝ ምናምን። ከዛ ሩታን ጠሯት እና ውጪ አናግረት ይዣት መጣሁ። ይዘሻት ስለመጣሽ ነው የበረደልኝ እንጂ አንቺንም አለቀሽም ነበር ብለው ነበር። አንቺንም ጨምሮ እንዲመታሽ ዛሬ ተርፌያለሁ። ግን ብቻ ስመጣ በጣም ነበር የፈራሁት። ምክንያቱም እሷን ዋሽቻት ነበር ያመጣኋት። እነ ዳኒ ናቸው እንጂ ያሉት ማንም የለም ብያት ማለት ነው። እና ስትመጣ ወደ ቤት ወደ ውጭ ራሱ ልትመለስ ነበር። በጣም የደነገጠች በጣም ማለት ነው። ከዛ በፊት እኮ ላስተዋወቅሽ ብያት 2 ጊዜ ነው ምናምን ነገር እንደዚህ ካፌ ቀጠሮ ፋዘር ምናምን ጠፍታብኛለች። ትመለሳለች አልገባም ብላ ወደ ሆቴሉ ማለት ነው። ያስፈራል በጣም እውነት ለመናገር። ግን አልፈራችም እኮ ፈርተሻል እንዴ? አልፈራችም። አውሩ አዲስ ነገር እንደምሰማ እርግጠኛ ነኝ። እና ከዚህም በኋላም በቃ ይበቃችኋል ማለት አውሩበት፣ ይበቃችኋል። እስከዛሬው